ውድ የዚህ ቻናል ቤተሰቦች እንዴት አላችሁልኝ? በዚህ ዩቲዩብ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም የትምህርት አይነቶችን ማስተማር ጀምረናል። እናም መማር የምትፈልጉ ቤተሰቦቼ ከታች በቪዲዮ ላይ በምናስቀምጠው ስልክ ቁጥር በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በቀጥታ በስልክ በመደወል ያናግሩ፣ እናስተምራለን። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት መን እና የመን ዘሮች በማስቀደም እንዴት ቃላት መመስረት እንደሚቻል ማሳየትና ማስነበብ ነው። ከእናንተ የምጠብቀው ደግሞ ሌላ ስራዎችን በተከታታይ እየሰራሁ እንድለቅላችሁ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትዘንጉ። እሺ ከዚህ ቀጥዬ ወደ ስራዬ እሄዳለሁ ማለት ነው። እሺ እቺ ፊደል የምትመለከቷት መ ናት። በመ ፊደል የተሰሩ ቃላትን በቅደም ተከተል እነዚህ ይመስላሉ። የመጀመሪያው ቃል መሰላል መሰላል። ቀጣዩ መነጸር መነጸር። ቀጣዩ መድኃኒት መድኃኒት። መሰረት መሰረት። እንግዲህ በአጠቃላይ አንድ ላይ በሚነበብበት ሰዓት መሰላል፣ መነጽር፣ መድኃኒት፣ መሰረት ብለን ማንበብ እንችላለን። ቀጣዩ ደግሞ በሙ የሚጀምሩ ቃላት ሙዝ ሙዝ፣ ሙሉ ሙሉ፣ ሙቅ ሙቅ፣ ሙቀጫ ሙቀጫ። በአንድ ላይ ሲነበቡ ሙዝ፣ ሙሉ፣ ሙቅ፣ ሙቀጫ ተብለው ይነበባሉ ማለት ነው። በሚ ወይም በሶስተኛ ፊደል የሚጀምሩ ቃላት ሚያዝያ ሚያዝያ፣ ሚዛን ሚዛን፣ ሚጥሚጣ ሚጥሚጣ፣ ሚስት ሚስት። በአንድ ላይ ሲነበብ ሚያዝያ፣ ሚዛን፣ ሚጥሚጣ፣ ሚስት። እሺ አራተኛውና ራብኡ ፊደል ማ ነው። በማ ፊደል የሚጀምሩ ቃላት ማርታ ማርታ፣ ማር ማር፣ ማንጎ ማንጎ፣ ማዕድ ማዕድ። በአንድ ላይ ሲነበቡ ማርታ፣ ማር፣ ማንጎ፣ ማድ። በሜ ወይም በአምስተኛዋ ፊደል የሚጀምሩ ቃላት ሜላት ሜዳልያ ሜዳ፣ ሜትር። በአንድ ላይ ቃላቶቹ ሲነበቡ ሜላት፣ ሜዳሊያ፣ ሜዳ፣ ሜትር ተብለው ይነበባሉ ማለት ነው። በስድስተኛው ወይም ሳድስ ፊደል ወይም በም የሚጀምሩ ቃላት ንስር፣ ንስራቅ፣ ንስል፣ ምስክር። በአንድ ላይ ሲነበቡ ምስር፣ ምስራቅ፣ ምስል፣ ምስክር ይሆናሉ ማለት ነው። በሙና በመጨረሻው ሆሄ የሚጻፉ ቃላት ሞላ፣ ሞቀ፣ ሞፈር፣ ሞገስ። በአንድ ላይ በሚነበቡበት ጊዜ ሞላ፣ ሞቀ፣ ሞፈር፣ ሞገስ ማለት እንችላለን ማለት ነው። እንግዲህ በአጠቃላይ ዘርዘር ባለመልኩ ስናያቸው እዚህ ላይ የመጀመሪያውን የመን ፊደል እንሂድና መ የመጀመሪያው ፊደል መ ነው ማለት ነው። ሰ ደግሞ የመጀመሪያው ፊደል ሰ ነው። ላ ከለዘሮች አራተኛው ፊደል ነው። ል ደግሞ ከለዘሮች ስድስተኛው ፊደል ነው። ይህ በአንድ ላይ ተጣምረው
መሰላል የሚል ቃል ይሰጡናል። ወደ ሁለተኛው ስንሄድ መ ከመዘሮች የመጀመሪያው ነው። ነ ከነዘሮች የመጀመሪያው ነው። ጸ ከጸዘሮች የመጀመሪያው ነው። ር ከረዘሮች ስድስተኛው ነው። እነዚህ ሆሄያት በአንድ ላይ ተጣምረው ትርጉም ያለውን ቃል መነጽር ሚለውን ይሰጣሉ። ከዛም ቀጥሎ ያለው መ ከመዘሮች የመጀመሪያው ነው። ድ ከደዘሮች ስድስተኛው ነው። ሀ ከሀዘሮች የመጀመሪያው ነው። ኒ ከነዘሮች ሶስተኛው ነው። ት ከተዘሮች ስድስተኛው ነው። እነዚህ ሆሄዎች በአንድ ላይ ተጣምረው ትርጉም ያለውን ቃል መድኃኒት የሚለውን ይሰጡናል ማለት ነው። ይህም በመቀጠል መ ከመዘሮች የመጀመሪያው ነው። ሰ ከተዘሮች የመጀመሪያው ነው። ረ ከረዘሮች የመጀመሪያው ነው። ት ከተዘሮች ስድስተኛው ነው። ይህ በአንድ ላይ ሆነው ትርጉም ያለውን ቃል መሰረት የሚለውን ይሰጣሉ ማለት ነው። ሌላውና ቀጣዩ ሙ ነው። ከሙ ሙ ከመዘሮች ሁለተኛው ነው። ዝ ከዘዘሮች ስድስተኛው ነው። ሙዝ የሚለውን ቃል ይሰጣሉ ማለት ነው። አሁንም ይሄ ሙ ከመዘሮች ሁለተኛው ነው። ሉ ከለዘሮች ሁለተኛው ነው። ሙሉ ሚል ስም ይሰጠናል፣ የሰው ስም ማለት ነው። አሁንም ይሄኛው ሙ ከመዘሮች ሁለተኛው ነው። ቅ ከቀዘሮች ስድስተኛው ነው። ሙቅ የሚለውን ቃል ይሰጠናል ማለት ነው። ይህም ሙ ከመዘሮች ሁለተኛው ነው። ቀ ከቀዘሮች የመጀመሪያው ነው። ጫ ከጨዘሮች አራተኛው ነው። አንድ ላይ ሲነበብ ሙቀጫ የሚለውን ስያሜ ይሰጠናል ማለት ነው። በአጠቃላይ እነዚህ ፊደላት በአንድ ላይ ተጣምረው ቃላትን ይመሰርታሉ። ቃላት ደግሞ ተጣምረው ሀረግን ይመሰርታሉ። ሀረጋት በአንድ ላይ ሲጣመሩ አረፍተ ነገርን ይመሰርታሉ እያልን ወደ ቀጣይ ከፍታ መሄድ እንችላለን ማለት ነው። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ሌሎቹን እናንተ ተንተን እያደረጋችሁ እንድታዩዋቸው ልክ እንደ ቤት ስራ ሰጣችኋለሁ። መልካም ጊዜ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ቻው፣ ሰላም ሁኑ።